ፖለቲከኛው ጀዋር መሐመድ የሰጠውን አስተያየት እንደሚከተለው እናቀርበዋለን። ከቀን ወደ ቀን እየተባባሰ ያለው የዲፕሎማሲ ኩስምንና ባለፉት ሳምንታት በአፍሪካ ቀንድና በመካከለኛው ምስራቅ እየተስተዋሉ ያሉ ሁነቶች ሀገራችንን ለከፋ ዲፕሎማሲያዊ ኪሳራ ያጋለጡ ነው። ትናንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ጉዳይ ካወጡት ደብዳቤ እንነሳ። ደብዳቤው ሁለት ጭብጦችን ፍንትው አድርጎ አሳይቷል። አንደኛ፣ ደብዳቤው ላሸማግላችሁ የሚል ቢመስልም ወደ አንድ ወገን ያደላ ነው። ማሳያውም ደብዳቤው በቀጥታ ወደ ግብፅ መንግስት የተላከ ሆኖ ለኢትዮጵያ በግልባጭ ነው እንዲደርሳት የተደረገው። ግልባጩ ከአባይ ይልቅ ለፕሬዝዳንቱ መደረጉ ኢጎን ለመኮርኮም የተደረገ ፖለቲካዊ አሽሙር ሳይሆን ፎርማሊቲ ነው ብለን እንለፈው። ሁለተኛ፣ ደብዳቤው በግልባጭ እንዲደርሳቸው ከተደረገው ሁለት ሀገራት ሳውዲና ኤሚሬትስ የአባይ ወንዝ ተፋሰስ አካላት አይደሉም። ሆኖም ግን በኢትዮጵያ ላይ ቀጥተኛና ተዘዋዋሪ ተጽዕኖ ያላቸው መሆኑን ስናስታውስ በግልባጭ የመካተታቸው ምክንያት ፍንትው ብሎ ይታያል። እነዚህ ነጥቦች በደብዳቤው ውስጥ ጥቅም ላይ ከዋሉ ቃላትና የትርክት አቅጣጫ ምሳሌ የትኛውም ሀገር ብቻውን የውሃን ፍሰት መቆጣጠር አይችልም፣ አደገኛ ጦርነት ሊከሰት ይችላል፣ ወዘተ የሚለው ጋር አጣምረን ስናይ የደብዳቤው ዓላማ በኢትዮጵያ ላይ ቀጥተኛ ጫና ለመፍጠር መሆኑ ግልጽ ነው። የ2019 በማሸማገል ሰበብ የተሞከረው የእጅ ጥምዝዛ ዳግም በአዲስ መልኩ ተመልሶ መጥቷል ማለት ነው። የአሁኑ ከያኔው እጅግ የባሰ ነው። በአንድ ወገን በዚያኛው ወገን የተሰለፉ ኃይሎች ሊያሳርፉት የሚችሉት ጫና እጅግ ከፍ ብሏል። የትራምፕ አገዛዝ ከያኔው የበለጠ ጉልበት የተሞላበት የውጭ ጉዳይ ፖሊሲ እያራመደ ነው። የሳውዲ ሚናም እንደያኔው ለግብፅ ዲፕሎማሲያዊ አጋርነት ማሳየት የሚቆጠብ አይደለም። አሁን ከኤሚሬትስ ጋር ከገባችበት ትንቅንቅ አንጻር ኢትዮጵያን ለመጫን ቀጥተኛ ፍላጎት ዳይሬክት ናሽናል ኢንተረስት አላት። በሌላ በኩል ሀገራችን አሁን ያለችበት ቁመና ከያኔው የባሰ የተመናመነ ነው። ይህን ጉዳይ ባለፉት ሳምንታት በመካከለኛው ምስራቅ እየተስተዋሉ ካሉ ሁነቶች ጋር ተዳምሮ የሀገራችንን የዲፕሎማሲ ተጋላጭነት አባብሶታል። የሳውዲና ኤሚሬትስ ፍጥጫ ተካሮ ኤሚሬትስ ሽንፈት ተቀብላ ጓዟን ጠቅልላ ከየመን ለመልቀቅ ተገዳለች። ቀጣዩ ፍጥጫ ሱዳን ላይ ነው። በሱዳኑ ጦርነት ደግሞ አብይ በኤሚሬትስ ትዕዛዝ የአማጺው RSF ጋር ሽርክና ፈጥሯል። ጦር መሳሪያ ከማሰለፍ አልፎ በድንበራችን ቤንሻንጉል ጉምዝ ክልል ውስጥ የጦር ማሰልጠኛ ከፍቶላቸዋል። ሳውዲ ኤሚሬትስን ከሱዳንም ለማባረር እንደወሰነች ማሳያዎች አሉ። ለምሳሌ በ1.5 ቢሊዮን ዶላር ጀቶችና ሌሎች የጦር መሳሪያዎችን ለሱዳን መከላከያ ኃይል እያስታጠቀች መሆኑ በስፋት ተዘግቧል። በዚህ ድጋፍ የልብ ልብ የተሰማው የሱዳን ጦርም ከኢትዮጵያ እየተጓዘ ያለውን የአማጺ ኮንቬይ ከድንበራችን በጥቂት ርቀት ላይ እንደደመሰሰ አስታውቋል። አብይ ሀገራችንን በዚህ ግብግብ መካከል መቀርቀሩ በብዙ ጎኑ ተጋላጭ አድርጎናል። ሳውዲ በኤሚሬትስ ምክንያት በቀጥታም በተዘዋዋሪም ጫና እየፈጠረች ሲሆን፣ ግብፅ ደግሞ ይህንን ጫና በአባይ ጉዳይ ላይ የኢትዮጵያን እጅ ለመጠምዘዝ እየተጠቀመችበት ነው። የመሳካቱ ድልም ሰፊ ነው። በሀገራችን ላይ አሁን እናደራድራችሁ እየተባለ ያለው ስለ ህዳሴው ግድብ ሳይሆን ወደፊት ሌሎች ፕሮጀክቶችን በወንዙ ላይ እንዳናለማ ጠፍሮ የሚያስር ውል እንድንፈርም ነው። ጉልበታቸው እየጠነከረና ጂኦፖለቲካዊ ፉክክራቸው እየጋለ ከሚሄደው የመካከለኛው ምስራቅ ሀገራት እሰጥ አገባ መካከል ሀገራችንን እንዳናስገባ በተደጋጋሚ ስንናገር እንደነበር ትዝ ይላችኋል። ይህ ሳይሆን ቀርቶ በግብፅ ከተፋላሚዎች ከአንዱ ጋር በመለጠፋችን ውስብስቡን አደገኛውን የመካከለኛ ምስራቅ ፖለቲካን ወደ ሀገራችን ገብዘናል። በቅርቡ እንደጻፍኩትም ሉዓላዊነታችንን አሳልፈን ከመስጠት ባለፈ በውስጣዊ የእርስ በርስ ጦርነቶቻችን ላይ ቤንዚል የሚያርከፈክፉ ኃይላት ጓዳ ጉድጓዳችንን በርግደን ከፍተናል። እውቀትና ብልሃት ያልተሞላበት ወቅቱን ያላገናዘበው የባህር በር ጩኸትም ከጎረቤቶቻችን ጋር አጣልቶን ለግብፅ እጅግ እንዲቀርቡ አስገድዷቸዋል እና አብይ ህዝባችንን ለባህር እያስጎመጁ በወንዙ ላይ የተቀዳጀነውን ድል ሊያሳጣን የሚችል አደገኛ የዲፕሎማሲና ጸጥታ ቅርቃር ውስጥ ከተውናል። ህዝባችንና የፖለቲካ ልሂቃኖቻችን በፍጥነት እየተባባሰ ያለውን የአካባቢውን ሁኔታ በንቃት በመከታተል የሀገራችንን ብሔራዊ ጥቅም አልፎም እንደ ሀገር የመቀጠል ህልውናችንን እንዳናጣ እንድንረባረብ አደራ።